አሰላሙ አለይኩም ወራህመቱላህ ወበረካቱ ድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። በመጀመሪያ ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። ዛሬ 22ኛ ቀናችን ነው እና ውዶቼ ውሏችን ወይም ደግሞ የማፍጠሪያ ዝግጅታችን የነበረውን ከእናንተ ጋር እናሳልፋለን። በመጀመሪያ እስኪ ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ ቤተሰብ ሁኑን። ቤተሰብም የሆናችሁ ሼር እና ላይክ እያደረጋችሁ እንዲሁም ኮሜንት እያስቀመጣችሁ ተከታተሉን፣ አበረታቱን እላለሁኝ። ያው የሁልጊዜም መልእክቴ ነው፣ አይከፈልበትም። አበረታቱን ውዶቼ። ከዛ በመቀጠል አንዳንድ ነገር እላችኋለሁኝ በቦታ ዙሪያ ማለት ነው። ያው እንትኔንም ብሎጌንም እያያችሁልኝ ይጠቅማችኋልም እያዳመጣችሁ ማለት ነውና እኔ ቆየ ቪዲዮ ላይ ምናምን አንዳንድ ኮሜንቶች አያለሁኝ ዝም በይ እና እዛ ላይ ምንድነው የሚለው እህቴ ቦታ ፈልጊልን ህጋዊ የሆነ ቦታ እንዲሁም ደግሞ ችግር የለውም ኖርማል ቦታ ግዙ ፈልጊልን ምናምን ትሉኛላችሁና በነገራችን ላይ እኔ ብዙ ጊዜ በቦታ ዙሪያ ላይ ነበር የምሰራው ታውቃላችሁ። ብሎግ ራሱ በፊት ላይ ያልሰራም ነበር። እንደውም በቦታ ዙሪያ ነው ብዙ አስተያየቶችን ብዙ እንትኖች ለእናንተ የምሰጠው የነበረውና አንዳንድ ነገር ልበላችሁ። የትላንቱ ገበያ ወይም ደግሞ የዛሬው ገበያ ለነገ አታገኙትም እና በፊት በተባላችሁበት ዋጋ ወይም በፊት በሚሻሻጡበት ዋጋ ወይም ጓደኞቻችሁ በገዙበት ዋጋ አሁን ላይ አታገኙትም ማለት ነውና እኔ ቦታ ስትፈልጉ ቦታ ይሄን እንደዚህ ፈልጋለሁ ስትሉ አቅማችሁ በሚችለው እኔ በርግጥ ከአቅማችሁ በላይ ያሉ ቦታዎችን ግዙ ብዬ አላስገድዳችሁ። ምክንያቱም የራሳችሁ ውሳኔና የራሳችሁን አቅም እናንተ ናችሁ የምታውቁት ማለት ነው። ሆኖም ግን በመጀመሪያ እናንተ የመግዛቱ ፍላጎት ሲኖራችሁ ቦታ የመግዛት ማለት ነው አላማ ሲኖራችሁ በሆነ ባልሆነው በአፋራሽነት ሲመጣባችሁ እናንተ ያፈራሳችሁ ልትተው ሳይሆን ጎበዝና ጠንካራ ሆናችሁ የምትገዙ ከሆናችሁ ማንም ቢለኝን ያልሰማን በራሴ መንገድ ነው የምጓዘው ብላችሁ ራሳችሁን ያሳመናችሁ ችግር የለም። ቶሎ ኢንሻአላህ እኔ ለእናንተ እፈልግላችኋለሁ አቀርባለሁ ማለት ነው። ነገር ግን አብዛኛዎቹ እህቶች በበፊት ዋጋ ድሮ በጠየቃችሁት ዋጋ ወይም ደግሞ ጓደኞቻችሁ በፊት የገዙት የዛሬ ዓመትም ሊሆን ይችላል የዛሬ 5 ወርም ሊሆን ይችላል እና በዛ አይነት ዋጋ አሁንም እናገኛለን ብላችሁ ተስፋ እንዳታደርጉ ማለት ነው። ማንኛውም ህገወጥም ይሁን ህጋዊም ይሁን ከቀን ወደ ቀን ማንኛውም ነገር ዋጋ እየጨመረ ስለሚሄድ አታገኙትም ማለት ነውና እኔ ብዙ ጊዜ መክራለሁኝ። ብር ካላችሁ የመዳም ቅመሞች ጎበዝ ከሆናችሁ ቦታ በገዝታችሁ ብታስቀምጡ ለእናንተ ነገ ጧት ይጠቅማችኋል። በምታውስ መልኩ ውዶቼ በዚሁ አጋጣሚ ብሎጌን ተለባላችሁ ሀሳቡን ሳያምርም የዳመጥኩት በጣም ቆንጆ እና ደስ የሚል በቃ ምቹ የሆነ ለመጠቅለል የሚያመቻችሁ ነው። እየሰራችሁ እየሞከራችሁት ማለት ነው እና በምጣድ ነው እንደምታዩት ይሄን የጋገርኩት። በመጥበሻም ከፍ ያለ መጥበሻም ካላችሁ መስራት ትችላላችሁ። እዚህ ጋር ደግሞ እንትን የምጠቀልልበትን ድንችና ካሮት ቅመም ነው የጨመርኩበት ቄንዶ በርበሬ እንዲሁም ደግሞ ትንሽ ወጥ ቅመም ጨምሬበታለሁ። እዚህ ካሮት እና ድንች ነው ሌላ ነገር የለውም። ከዛ ሽንኩርት አቆላልቼ ነው የሰራሁት። በጣም ይጣፍጣል በነገራችን ላይ። ከዛ ይሄንን የምጠቀልለውን የሰራሁት ደግሞ በመጥበሻ ነው ምንም ነገር ሳልጨምር ጫው ብቻ ጨምሬ ዱቄቱን በደንብ አዋህጄ በጠበጥኩት። ከዛ መጥበሻ ላይ እያረኩኝ ልክ እንደምታዋት ሳይዟ በዚች ልክ ናት ጋገርኳት ማለት ነው። ከዛ እዚህ ጋር እንደምታው እየጠቀለልኩት ነው። በጣም ቆንጆና ሲጠበስ በተለይ በጣም ይጣፍጣል፣ ጣዕም አለው። ሞክሩት፣ ስሩና ሞክሩት ማለት ነው። በተለይ ሌላ ነገር የስጋ ምናምን ነገሮች ብታረጉበት ይብለጥ ይጣፍጣል። እንዲሁም ደግሞ ጅብነ ሌሎችም ነገሮች ጨምራችሁ ብትሰሩበት በጣም ቆንጆና ጣፋጭ ነው ማለት ነው። እኔ ግን ቤቴ የነበረው ለጊዜው ካሮትና ድንች ነበር። በካሮትና በድንች ነው የሰራሁት። ይሄ ራሱ በጣም ነው የሚጣፍጠው። ሞክሩት፣ ስሩና ሞክሩት እላችኋለሁኝ። በምታውስ መልኩ ማሻአላ ተባረከ ረህማን ጠቀለልኩት። በነገራችን ላይ እንትን ምንድን ነበር ወረጋ አነብ ነው ወራ አነብ የሚባለው እሱን በጣም ሰራ ነበር። መስሪዎች ቤት ነበር የሰራሁትና እሱን በጣም ጠቀልላለሁ። ኮሳ ምናምን እንደዚህ መልፎፍ ጥቅል ጎመኑ ማለት ነው። እሱን በጣም ጠቀልል ነበር። ማህሺ ያኔ ሰዎች በጣም ይወዱ ነበርና ማህሽ ነው እሱ ከተሰራ ደግሞ ወረ አነብ ግዴታ ይሰራ ነበር ማለት ነው። ያው መስሪዎች ላይ በጣም ብዛት ምግባቸው ያ ነው የታወቀ ነው። እማ ወደቅሽ። ከዛ በምታዩት መልኩ አሳምቡሳዬንም መጠቅለል ጀመርኩኝ። ሰብሪና ምዝጋ እየረበሸችኝ ነበረ።
ማሻአላ ተባረከ ረህማን ቆንጆ እያረኩ ጠቀለልኩት። አያቻቸው ቂጣው በጣም ምቹ ነበረ። ስጠቀልለው ራሱ በጣም ቆንጆ ነው። ላስቲክ ያረኩበት እንዳይደርቅ ነው። ልክ እንደቆራረጣችሁ ላስቲክ ውስጥ ስታስገቡት እርጥበት ይኖረዋል። እናንተ የመድረቅ አየር ስለማያገኘው ለመድረቅ ምቹ ስለማይሆን ቆንጆ ይሆናል። ስጠቀልሉት በጫን ላስቲክ ጠቅልሉት። በምታዩት መልኩ ጨራረስኩኝ ማለት ነው። እና ውዶች ሰዓት ደርሶ ስለነበር እዚህ ጋር ዘይቴን አደረኩኝ መጥበስ ጀመርኩኝ ማለት ነው። ያው ተከታተሉኝ እስከ መጨረሻው ድረስ። ወደ ጀመርኩት እንትን ልግባ። ሁላችሁም የመግዛት አላማ እኔ ብዙ ልጆች አሁን በኢሞም ጠይቃችሁኛል። ነገር ግን እኔ መግዛት አላማ ያላችሁ ልጆች ማለት እንዴት ነው? አሁን እኔ ለምሳሌ ቦታ ስትፈልጉ ማለት ነው ውዶች ወላሂ ዝም ብላችሁ አይደለም። አሁን ሰዓት ላይ ተንቀሳቅሳችሁ ነው። ትራንስፖርት አለ ምን አለ። እኔ ባልሄድ ወይ ባለቤቴን ሂድ ምናምን ብዬ ነው ገብቷችኋል። ያንን ቦታ የሚያይላችሁ ግን ትጠይቁኝና እንደዛ ከሆነ በኋላ ተመላልሶ ያንን ቦታ አይቶ ለእናንተ ይሆናሉ እንደዚህ በኢሞም ይሁን በዋትሳፕም ልክ ምናምን ካያችሁ በኋላ እንደገና መልሳችሁ አይ ስትሉ ለኛ ነው ኪሳራው ማለት ነው። ስለዚህ እናንተ ምንም አትጎዱም። እዚህ ላለ ሰው ግን ኪሳራ ነው። ገና እናገኛለን ብሎ ስለሆነ ሰው የሚለፋው ከባድ ነው ማለት ነውና አሁንም ምላችሁ ሆነኛ ገዥ ከሆናችሁ አህለው ሰህለን ቶሎ ኢንሻአላህ ፈልጊልንም ላላችሁ ልጆች ደግሞ እየፈለኩላችሁ ነው። በአቅማችሁ ልክ በነገራችሁ ማለት ነው ኢንሻአላህ ባላ ፈቃድ። ከዛ በተረፈ ደግሞ ሀሳብ ካላችሁ ለኔም በቃ አለ አይደለ ሰው ልጅ ከጥፋት ሊኖረው ይችላል። ለኔም አስተያየት አስቀምጡልኝ ማለት ነው። በነገራችን ላይ ብዙ ጊዜ ብያለሁኝ ኮሜንት የሆነ ነገር ሰው በራሱ አስተያየት የሚጽፍላችሁ በቃ ለእናንተ ትምህርት ይሆናችኋል። አሁን ኔጌቲቭ ስድብ ምናምን ያለበትን አይደለም ግን ይሆናል አይደለ ለእናንተ እንትን የሚሏችሁ ነገሮች ኮሜንቶች አሉ። ለእናንተ ትምህርት የሚሆኗችሁ ኮሜንቶች አሉ ማለት ነውና ጻፉልን፣ አስተያየት አስቀምጡልን፣ እንቀበላለን ነው የምለው። ከዛ በተረፈ ቦታም የምትፈልጉ ግዥ ሆናችሁ እንደነገርኳችሁ ወሳኝ ሰው ካላችሁ አህለው ሰህለን ህገወጥ አትምከሪ ህጋዊ እንዲገዙ ነው እንጂ ብላኛለች አንዲት እህቴ ከዚህ ቀደም። እኔ ህገወጥ ግዙ ብዬ አልመክርም። ግን ሰው ልጅ ከፈለገ ደግሞ አይሆንም ብላችሁ እንትን ማለት አትችሉም ማለት ነው። ምናልባት ያ ሰው ኑሮት ትርፍ ሊሆን ይችላል የሚገዛው ገብቷችኋል። እኔ ህገወጥ ግዙ ብዬ እያመቻቸኝ ሳይሆን ቢያንስ አሁን ባለው አየር ባለው ታይም ላይ ቢገዙት ያን ያክል ጉዳቻ የለውም። በተለይ ወሳኝ ቦታ ላይ ከሆነ ማለት ነው። በጥቅሉ ታዲያ እኔ እንደዛ ስላችሁ ግዙ ብዬ ምክር እየሰጠሁኝ አይደለም። አሁን ላይ ግን ቢገዛም ያን ያክል ጉዳቻ አይኖረውም በማለት ነው። አብዛኛው ሰው በተለይ በአሁን ባለው አየር በጣም ቦታ ተነስቷል ማለት ነው። ቦታ እየተገዛና እየተሻሻጡ ነው ያሉት። ማሻአላ ተባረከ ረህማን። ስለዚህ ያው ከአየሩ አንፃር ቢገዙ ኖርማል ነው የምለው። በጥቅሉ እኔ ግዙ ብዬም ያው ምክር ሳይሆን አሁን ካለው አየር አንፃር በጣም ቦታ እየተሻሻጠ ነው እየተጋዛዛ ነው ያለው ማለት ነው። ውዶች እዚህ ጋር እንደምታዩት ዘይት ጠብ ሲል እሳቱ ቦግ ነው የሚለው። ሱብሃንአላህ የሚገርማቸው ነገርና በምታዩት መልኩ ጠባበስን። አዛን ብሎ ነበረ። ማሻአላ ተባረከ ረህማን። ተሰባስበን እዚህ ጋር እያፈጠርን ነበረ። ሰብሪና የምሰራውን ስራ ሲኒውን አምጥታ ዝጋ ታኖርልኛለች። በጣም እየረበሸች ነበር። አቅፌ እሷን ቁጭ ብዬ ማፍጠር ጀመርኩኝ። ምንም ማድረግ አይቻልም። ያው ልጅ ያላችሁ ታውቃላችሁ፣ ከባድ ነው። በተለይ ማፍጠሪያችሁ ላይ ወይም ደግሞ የሆነ ምግብ አቅርባችሁ ልትበሉ ስትሉ ያለ ጦርነት ማለት ነው። እና እዚጋ ወረድኳት ቀፊኛ ላይ መልሳ መጣች። በቃ የሆነ እርብሽ ስታደርግ ነበር የቆየችው። ሆኖም ለማፍጠር ችለናል። ለቃ ታነሳለች ምን ትላለች። ያው የልጅናት የሆናችሁ ናችሁ መቼ የምታውቁት። ከዛ በምታዩት መልኩ አስቀመጥኳት። አባቷን ሄዳ ረበሸች። ስመጣ ደግሞ ዝጋ ሾርቤን ያንተን እየነካካች አገኘኋት። መልሼ አቀፏት። ደስ የሚል ፍጡር ነበረ። አልሐምዱሊላህ። ያው ሁልጊዜም የምላችሁ እናንተንም አላህ በሰላም ለሀገራችሁ አብቅታችሁ ከቤተሰብ ከልጆቻችሁ ጋር የምታሳልፉ አላህ ያድርጋችሁ ነው የምለው። እዚህ ጋር ውዶችዬ ቡና መጠጣት ቀረብ። ግን ካሜራ ምን ሆነላችሁ ጭሱ እየጨሰ ሲመጣ ካሜራውን ሸፈነብን። ካሜራው ስለሸፈነው ምንም ማድረግ አልቻልንም። ካሜራውን ለመጨረስ አልቻልኩም። ምክንያቱም በጣም ጭሱ ከመብዛቱ የተነሳ ካሜራውን አጨልሞታል። ቆረጥኩት ማለት ነው። ያው እስከ መጨረሻው አላደረኩትም። ይዝን በጣም ጨልሞ ነበረ። እንደምታዩት አብዲም ጥምጣሙን ጭኗል። ማሻአላ በጣም ደስ የሚል ነበረ። ሰብሪናም ከዚህ እየተዋከበች ነበር። የዛሬው ይሄን ይመስል ነበር። ሸርና ላይክ አድርጉልን፣ አበረታቱን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። በሸር በላይክ ተቀበሉን።